ጤና ይስጥልኝ። በትናንት ምሽት የዩሮፓ ሊግ የሩብ ፍጻሜ ጨዋታዎች ኦልድ ትራፎርድ ላይ የሁለተኛ የመልስ ጨዋታ ማለት ነው በማን ዩናይትድ እና በሊዮን መካከል ተደርጎ ነበር። አስደናቂ በሆነ ሞር ድራማቲክ በሆነ አፈጻጸም ማን ዩናይትድ ሊዮንን 5-4 በአጠቃላይ ውጤት ደግሞ 7-6 በሆነ ውጤት በማሸነፍ ወደ ግማሽ ፍጻሜ ማለፍ ችሏል። እጅግ በጣም አስገራሚ የሆነ ድራማቲክ የሆነ አጨራረስ ነበር የተመለከትነው በትናንት ምሽቱ ጨዋታ ማለት ነው። እንግዲህ ማን ዩናይትድ በተለይ በሰር አሌክስ ጊዜ እንደዚህ አይነት የአልሸነፍ ባይነት አይነት ስሜት እስከ መጨረሻው ሰዓት ድረስ የመፋለም አይነት ስሜት እንደገና ደግሞ ባለቀ ሰዓት የሚቆጠሩ ግቦችን በተደጋጋሚ እንመለከት ነበር በሊግ ጨዋታዎችም በአውሮፓ ጨዋታዎችም ላይ ማለት ነው። ያን አይነት ስሜት የሚፈጥር ነበር የትናንቱ። ምናልባት ደግሞ በዩናይትድ ታሪክ አስደናቂው ምሽት ሊሆን ይችላል። ሞር ድራማቲክ በዚህ ደረጃ ድራማቲክ የሆነ አጨራረስ በዩናይትድ ታሪክ አልነበረም ማለት ይቻላል ማለት ነው። እና የሚገርም ነው። ሰር አሌክስን እንግዲህ በኦልድ ትራፎርድ ላይ ተገኝተው ነበረ። በደንብ ያን ጊዜ ሊያስታውስ የሚችል ምናልባት ከዛን ጊዜም በበለጠ ደግሞ አጨራረሱ ደግሞ የተለየ ነው የትናንቱ። እንግዲህ ተጨማሪ ሰዓት ሄዶ ነበር 30 ደቂቃ ተጨምሮ 120 እና 121ኛው ደቂቃ ላይ ነው የመጨረሻዎቹ ሁለት ግቦች በኮዲ ሜይኑ እና በሃሪ ማጓየር አማካኝነት የተቆጠሩት። በአውሮፓ ትልቅ መድረክ ላይ ከ120 ደቂቃ በኋላ ሁለት ግቦች ሲቆጠር ለመጀመሪያ ጊዜ ነው። በተጨማሪ ሰዓት ደግሞ 30 ደቂቃ ተጨመረ ሰዓት ደግሞ በአጠቃላይ 5 ግቦች ነው የተቆጠሩት ማለት ነው። ዩናይትድ 3 ግቦች ሲያስቆጥር ሊዮን ደግሞ ጨዋታውን አሸንፏል ብለን ያሰብንበትን ሁለት ግቦችን ቀድሞ አስቆጥሮ ነበር በራያን ቸርኪ እና በአሌክሳንደር ላካዜት ማለት ነው። ራያን ቸርኪ አስደናቂ ጊዜን ያሳለፈው በትናንት ምሽቱ ጨዋታ ማለት ነው። በዩናይትድ በኩል ደግሞ ምናልባት የጨዋታው ኮከብ ካሲሜሮ ነው ማለት ይቻላል። የመጨረሻውን ኳስ ለሃሪ ማጓየር ያቀበለው እሱ ነበረ። ሃሪ ማጓየርን ባለቀ ሰዓት አካባቢ እንደ ኢመርጀንሲ ስትራይከር ፊት መስመር ላይ እንዲቆይ አድርገውት ነበር ሩበን አሞሪም የጭንቅላት ኳስ እንዲጠቀም በሚል ማለት ነው። ከጨዋታውም በኋላ ይህንን ጠቅሶ ነበረ ሩበን አሞሪም። እንዳሰበውም ሆኖ ማጓየር ያን ክለሽ ሞመንት መፍጠር ችሏል ማለት ነው። ምናልባት ይሄ ክለሽ ክላሲክ ማለት እንችላለን። እጅግ በጣም የተለየ ሞመንት ነበረ የነበረው። ድባብ አስደናቂ ነበር። ምናልባት ደጋፊዎች ቀድመውም በተለይ ላካዜት 109ኛው ደቂቃ ላይ አራተኛውን ግብ ሊዮን 4-2 እንዲመሩ ያስቻለን የፍጹም ቅጣት ምት ግብ ከፍጹም ቅጣት ካስቆጠረ በኋላ ብዙ ደጋፊዎች ያው ከዚህ በኋላ ተስፋ አይኖረውም በሚል የወጡ ነበሩ ማለት ነው። በኋላ ላይ አስደናቂ በሆነ መልኩ ብሩኖ በፍጹም ቅጣት ምት 114ኛው ደቂቃ ላይ ያስቆጠረ። ይሄ ግብ በነገራችን ላይ በኦልድ ትራፎርድ 5000ኛው ግብ ነው። ታሪካዊ ግብ ነች። ከዚህ በኋላ የበለጠ መነሳሳትን ፈጥሮ ነው እንግዲህ ኮዲ ሜይኑ እና ሃሪ ማጓየር ግቦቹን ያስቆጠሩት ማለት ነው። ይሄ ከመሆኑ በፊት በመጀመሪያው አጋማሽ ዩናይትድ በ10ኛው ደቂቃ በኡጋርቴ አማካኝነት ወደ እረፍት ከመውጣታቸው በፊት ደግሞ በዳሎ አማካኝነት ግቦችን አስቆጥሮ 2-0 መምራት ችሎ ነበር እስከ እረፍት። ያው ነገሮች በዚህ መልክ ይቀየራሉ ብሎ ያሰባል ነበር። ዩናይትድ ቀድሞ ጨዋታውን የጨረሰ ይመስል ነበር። ሊዮን ኦፍ ኮርስ በመጀመሪያው አጋማሽም እድሎችን መፍጠር ችሏል። ኳስን በተሻለ ሁኔታ ተቆጣጥረዋል። የዩናይትድ የግብ ክልል ከዩናይትድ እኩል 13 ጊዜ መግባት ችለዋል። በዩናይትድ የሜዳ ክልል የበለጠ ኳስም የተቀባበሉት ሊዮኖች ነበሩ። ግን ጨዋታው 2-0 መሆኑ ኦልድ ትራፎርድ ላይ መሆኑ ምናልባት ሊዮን ከዚህ በኋላ መመለስ ሊያስቸግረው ይችላል ተብሎ ታስቦ ነበር። ነገር ግን በሁለተኛው አጋማሽ ከ70 ደቂቃ በኋላ 70ኛው ደቂቃ ላይ ቶሊሶ 77ኛው ላይ ደግሞ ታግላፊኮ ግቦችን አስቆጥረው ነው እንግዲህ ጨዋታው 2-2 ሆኖ ወደ ተጨማሪ ሰዓት እንዴት ያስቻለው። በመጀመሪያው የሊዮን ጨዋታ ላይ እንግዲህ ፈረንሳይ ላይ በተደረገው ጨዋታ 2-2 በመለያየታቸው ምክንያት ማለት ነው። ከዛ በተጨማሪ ሊዮን ደግሞ 88ኛው ደቂቃ ላይ ቶሊሶ የመጀመሪያውን ግብ ያስቆጠረው በቀይ ካርድ መውጣቱ ወጥቶ ነበረ። ከዛ በኋላ በ10 ተጫዋቾች ነው እንግዲህ ተጨማሪ ሁለት ግቦችን በተጨማሪ ደቂቃዎች ወይም በተጨማሪ ሰዓት ላይ ያስቆጥረው 4-2 መርተው የነበሩት ሊዮኖች። ብቻ በአጠቃላይ አስደናቂ የሆነ ድራማቲክ የሆነ በዩናይትድ በተለይ የአውሮፓ እግር ኳስ ታሪክ ላይ አስደናቂ የሆነ ሞመንት ነው ማለት ይቻላል ማለት ነው። ነገር ግን ዩናይትዶች አሁን ስለ ጨዋታው ኦፍ ኮርስ ብዙ ነገሮችን በዚህ ሲዝን ላይ ዩናይትድ እያሳለፈ ስላለው ጊዜ ማለት ነው መጥቀስ ይቻላል። አውሮፓ ላይ በጣም ጥሩ ያልተሸነፈው ብቸኛው ቡድን አውሮፓ ላይ አሁን ዩናይትድ ነው በነገራችን ላይ። ነገር ግን ዶሜስቲክ ሊግ ላይ የሊጉ ጨዋታዎች ላይ በጣም ደካማ ነው። 14ኛ ደረጃ ላይ የሚገኝ ቡድን ነው።
የአሞሪምን 3-4-3 ለመላመድ የተቸገረ አይነት ስብስብ ያለው ቡድን ነው ማለት ነው። የሆኑ አጋጣሚዎች ነበሩት አንዳንድ ጨዋታዎች ላይ ጥሩ የሆኑበት አጋጣሚዎች፣ በተለይ ደግሞ ትላልቅ ጨዋታዎች ላይ ከሊቨርፑል ጋር የነበረው ምናልባት በሊግ ጨዋታ በጣም አስደናቂ ፐርፎርማንስ የነበረው ዩናይትድ ከሊቨርፑል ጋር ከሜዳ ውጪ አቻ የተለያየበት ጨዋታ ነው አንፊልድ ላይ ማለት ነው። እንደዚህ አይነት አንዳንድ ሞመንቶች ነበሩት እንጂ ኦቨርኦል ግን ከተመለከትነው ሲዝኑን ደካማ እንቅስቃሴ፣ ቡድኑ ጊዜ እንደሚፈልግ ጊዜ ብቻ ሳይሆን ተጫዋቾችም እንደሚፈልግ ይህን ሲስተም ሞር አዳፕት አድርጎ ኢፌክቲቭ ለመሆን እንደሚፈልግ የተመለከትንበት ሲዝን ነው። አውሮፓ ላይ ግን ሌላ ነው። ምናልባት እንግሊዝ ላይ የበለጠ ሃይ ኢንቴንሲቲ ሞር ፊዚካሊቲ የሚጠይቅ መሆኑ እንግዲህ ፕሪሚየር ሊግ ላይ ያለው፣ አውሮፓ ላይ ደግሞ ሞር ኦፍ ታክቲካል ነገሮች ሁሉ ሆነው በሞር እንግሊዝ ላይ የሚፈልገውን አይነት ኢንቴንሲቲ አውሮፓ ላይ በዛ ደረጃ አለመመልከታችን እና ሩበን አሞሪም በአንዳንድ አጋጣሚዎች በሊግ ጨዋታዎች ላይ እንደተመለከት ነው ይሄ ዋን ኦፍ ማች ላይ ጥሩ መሆን ለአንድ ጨዋታ በጥሩ መልክ ቡድኑን አዘጋጅቶ ተጫዋቾቹን ያን ፕላን በደንብ ሊተገብሩ እንደሚችሉ የተመለከትንበት ይመስለኛል የአውሮፓ ሊግ ጨዋታዎች ላይ ማለት ነው። በፕሪሚየር ሊግ ጨዋታዎች ላይም እንደዚህ አንዳንድ ጨዋታዎች ላይ ፐርፎርም ያደረጉበት በዚህ ደረጃ ምናልባት አንዱ ምክንያት ለዛች ጨዋታ ሞር ሞቲቬትድ ሆኖ አንድ አጋጣሚዎችን በአግባቡ ተጠቅሞ ወይም በአግባቡ ጥሩ ተጫውቶ ውጤት ይዞ ለመውጣት የሚያስችል ፕላኖችን ለመተግበር በሚያስችል መልክ መቅረብ የሚችል ቡድን መስራቱ ነው። እንግዲህ ሩበን አሞሪም አውሮፓ ላይ የነበሩትን ጨዋታዎች ላይ ምናልባት አንደኛው ቅድም ከጠቀስኩት ከኢንቴንሲቲው ከፊዚካሊቲው የአውሮፓ ካለው አይነት እንግሊዝ ላይ ከሚፈልገው ዲማንድ ከሚያደርገው አንጻር አውሮፓ ላይ ሞር አሁን ከጠቀስኩት አንጻር ዝቅ ማለቱ ዩናይትድን ተጠቃሚ አድርጎት ሊሆን ይችላል። ነገር ግን ከነዚህ ጉዳዮች በይበልጥ ዩናይትድ እንደዚህ አይነት ክለች ሞመንቶች በታሪኩ በተደጋጋሚ ነበሩ። የተለያዩ አሰልጣኞች ከሰር አሌክስ በኋላ ቢመጡ አንዳንድ የራሳቸውን እንደዚህ አይነት ሞመንቶች የከምባክ ሞመንቶች መፍጠር ችለው ነበር ማለት ነው። ነገር ግን ምናልባት የሰር አሌክስ ፈርጉሰን አንደኛ ተደጋጋሚ መሆኑ በሊጉ ላይም ብዙ ከምባኮች መኖራቸው አውሮፓ ላይም በተመሳሳይ መሆኑና ክለች ሲዝን ብለን ልንገልጸው የምንችለው ደግሞ የትሬብል ዊነር የሆነው በ1998/99 ሲዝን ደግሞ እንደዚህ አይነት ሞመንቶች በጣም ታጭቀው የምናገኝበት አጋጣሚ ነው ማለት ነው። በቻምፒዮንስ ሊግም በኤፍኤ ካፕም በፕሪሚየር ሊጉ ማለት ነው። ቻምፒዮንስ ሊግም ላይ ኢቨን የመጀመሪያው የቻምፒዮንስ ሊግ ግሩፕ ስቴጅ ጨዋታ ላይ ከባርሴሎና ጋር 3-3 አቻ የወጡበት ጨዋታ የሆነ ስሜት የነበረው ጨዋታ ነበር። ከዛ ጊዜ ጀምሮ እንግዲህ የተወሰኑ ሞመንቶችን እንደዚህ አይነት የከምባክ የሚመስሉ ሞመንቶችን ስንመለከት የነበረው በዛ ቻምፒዮንስ ሊግ ሲዝን ላይ ከኳርተር ፋይናል ላይ ማን ዩናይትድ ከኢንተር ሚላን ጋር ነበር የተገናኘው። የመጀመሪያው ጨዋታ ኦልድ ትራፎርድ ላይ ነበር። ዳዊት ዮርክ ባስቆጠራቸው 2 ግቦች ዩናይትድ አሸናፊ ሆኖ ነበር። የመልሱ ጨዋታ ግን ጆሴፔ ሜዛ ላይ ሲደረግ ኢንተር ቀድሞ አስቆጥሮ ነበር። ቬንቶላ ማለት ነው በ63ኛው ደቂቃ ላይ ነበር ቀድሞ ያስቆጠረው። ቬንቶላ ሮናልዶ ፌኖሜኖን ቀይሮ ገብቶ ነው ይህን ግብ ያስቆጠረው። ኢንተር እስከ 88ኛው ደቂቃ ድረስ 1-0 እየመራ ነበር። ጨዋታ አንድ ተጨማሪ ግብ ያገኝ ዩናይትድ 2-0 ስለነበር ኦልድ ትራፎርድ ላይ ያሸነፈው ተመሳሳይ በመሆን ወደ ተጨማሪ ሰዓት ጨዋታው መግባት ይችል ነበር። ነገር ግን ፖል ስኮልስ 88ኛው ደቂቃ ላይ ግብ አስቆጥሮ 1-1 ጨዋታው ተጠናቆ ነው በአጠቃላይ ውጤት 3-1 አሸንፎ ዩናይትድ ያለፈው። ከኳርተር ፋይናሉ በኋላም ሴሚ ፋይናሉ ላይ በዛው 98/99 የትሬብል ሲዝን ማለት ነው ከዩቬ ጋር ነበር። ከዩቬ ጋር ምናልባት የፋይናሉ ከባየር ሙኒክ ጋር በተደጋጋሚ ይጠቀሳል እንጂ ምናልባት አስደናቂ የሆነ ጊዜ የነበረው የቱ ሌግ ጨዋታ የነበረው የሴሚ ፋይናሉ ይሆናል ማለት ነው። ማን ዩናይትድ ከዩቬ የመጀመሪያው ጨዋታ ኦልድ ትራፎርድ ላይ አንቶኒዮ ኮንቴ ለዩቬ የመጀመሪያውን ግብ በ25ኛው ደቂቃ ላይ አስቆጥሮ የመደበኛው ጨዋታ ተጠናቆ በተጨማሪው ሰዓት ላይ ነው እንግዲህ ማን ዩናይትድ ግብ አስቆጥሮ ጨዋታው 1-1 መጠናቀቅ የቻለው ማለት ነው። በፈርስት ሌግ ጨዋታ ላይ ማለት ነው፣ በመጀመሪያው ሌግ ጨዋታ ላይ። ሁለተኛው በመልሱ ጨዋታ ላይ ዴላፒ ላይ ማለት ነው፣ ስታዲዮ ዴላፒ ላይ ዩቬ ቀድሞ 2 ግቦችን በኢንዛጊ አማካኝነት አስቆጥሮ 2-0 መምራት ችሎ ነበር። በኋላ ላይ ነው እንግዲህ ሮይ ኪን የመጀመሪያውን ግብ ለዩናይትድ አስቆጠረ፣ 2-1 ሆነ። ከዛ በኋላ ሮይ ኪን ቢጫ ካርድ ተመልክቶ በፍጻሜ ጨዋታ አልተሰለፈም ነበር። ከዛ ዮርክ እና ኮል ናቸው እንግዲህ 2 ግቦች አስቆጥሮ 3-2 በሆነ ውጤት ከሜዳ ውጪ
ዩቬን አሸንፎ ወደ ፋይናል ያለፈውና አስደናቂ ካምባክ ነበር። ምናልባት በዩናይትድ ማይረሱ የአውሮፓ ቻምፒዮንስ ሊግ ምሽቶች ውስጥ አንደኛው ተደርጎ መጥቀስ የሚችል ይመስለኛል። ዩቬን ያለፉበት መንገድ በመጀመሪያው በሁለተኛውም ጨዋታ ብሎ መጥቀስ የሚቻል ይመስለኛል። በፍጻሜ ላይ ሁሉም እንደሚያስታውሰው ደግሞ ባየር ሙኒክ ገና በባስለር አማካኝነት ጨዋታው በተጀመረ በስድስተኛው ደቂቃ ቀድሞ ቢያስቆጥርም መደበኛው ጨዋታ ተጠናቆ በተጨማሪው ሰዓት ላይ ቴሪ ሼሪንጋም እና ሶልሻ ግቦችን አስቆጥሮ 2-1 በማሸነፍ ቻምፒዮንስ ሊጉን አሸናፊ የሚሆን ቻለው ማለት ነው። ይሄ ቻምፒዮንስ ሊግ ላይ ብቻ የነበረው ነው። ይሄን የሚመስሉ ሞመንቶች ካምባክ ሞመንቶች ደግሞ ኤፍኤ ካፕ ላይም ነበሩ። ኤፍኤ ካፕ ላይ ሴሚ ፋይናል ላይ አሁን አንዱ የማይረሳው ከአርሰናል ጋር ነው። ብዙ ጊዜ የሚታወሰው የሪያን ጊግስ አስደናቂ ሶሎ ግብ ነው አርሰናል ላይ ያስቆጠረው ሁለተኛው ግብ ማለት ነው፣ በኤክስትራ ታይም ላይ ማለት ነው። ከዛ በፊት የመጀመሪያውን ጨዋታ ቪላ ፓርክ ላይ ጨዋታው የተደረገው ማለት ነው። የመጀመሪያው ጨዋታ 0-0 ነበር የተጠናቀቀው። ሪፕሌይ ጨዋታ ያስፈልገው ነበረ። በመልሱ ጨዋታ ማን ዩናይትድ ቀድሞ ግብ አስቆጥሮ ነው በዴቪድ ቤካም አማካኝነት 17ኛው ደቂቃ ላይ። ከዛ ዴኒስ ቤርካም 69ኛው ደቂቃ ላይ አስቆጠረ። ከዛ ጨዋታው ደግሞ ወደ 74ኛው ደቂቃ አካባቢ ይመስለኛል ሮይ ኪን በቀይ ካርድ ይወጣል ማለት ነው። ዩናይትድ በ10 ተጫዋች ይቀጥላል። ወደ 9ኛው ደቂቃ ላይ አካባቢ ደግሞ አርሰናል የፍጹም ቅጣት ምት ያገኛል። ያን የፍጹም ቅጣት ምት ደግሞ ዴኒስ ቤርካም መቶት ፒተር ሽማይክል ያደነበታል። እንግዲህ በ10 ተጫዋች እንደገና ፍጹም ቅጣት ምት አድነው ነው ወደ ኤክስትራ ታይም ጨዋታው ሄደው ማለት ነው። በኤክስትራ ታይምም በ109ኛው ደቂቃ በኤፍኤ ካፕ ታሪክ ምናልባት ከተቆጠሩ አስደናቂ ግቦች ውስጥ ከግንባር ቀደምቶቹ አንዱ ከሚጠቀሰው በሪያን ጊግስ አማካኝነት ያ ሁለተኛው ግብ የማይረሳ ሁለተኛው ግብ የተቆጠረው ማለት ነው። ኤፍኤ ካፕ ላይ እንደዚህ አይነት ሞመንት ነበረው። በፕሪሚየር ሊጉ የመጨረሻ ጨዋታ ላይ ያን ጨዋታ ማሸነፍ ይኖርበት ነበር የፕሪሚየር ሊግ ሻምፒዮን ለመሆን። ከስፐርስ ጋር ትራፎርድ ላይ በነበረው ጨዋታ ቀድሞ በሌስ ፈርዲናንድ አማካኝነት ግብ ተቆጥሮበት በስፐርስ ሲመራ ነበረ። በኋላ ላይ ነው እንግዲህ ዴቪድ ቤካም እና አንዲ ኮል ግቦችን አስቆጥረው 2-1 በማሸነፍ የፕሪሚየር ሊጉ ሻምፒዮን ነው። ስለዚህ 98-99 ሙሉ ለሙሉ ማለት ይቻላል የክለች ሲዝን ነው ማለት እንችላለን የማን ዩናይትድ ማለት ነው በሰር አሌክስ ጊዜ። ግን ከዛ በተረፈ ብዙ አይነት ሌት ጎሎችን ካምባኮችን በተደጋጋሚ በሰር አሌክስ ጊዜ ተመልክተናል ማለት ነው። ከሰር አሌክስ በኋላም እነ ሶልሻ ፒኤስጂ ላይ ፓርክ ደ ፕሪንስ ጋር ሄደው ያሸነፉበት አጋጣሚ ነበር። አስደናቂ በሆነ ሁኔታ በነ ሮሜሎ ሉካኩ እና በነ ማርከስ ራሽፎርድ አማካኝነት አሸንፎ ወደ ቀጣይ ዙር ማለፍ ችለው ነበር። ኦልድ ትራፎርድ ላይ ተሸንፈው ሄደው ፒኤስጂን ከሜዳ ውጭ 3-1 አሸንፈው እንግዲህ ማለፋቸው የሚታወስ ነው። ከዛ በተጨማሪ ደግሞ ግሩፕ ስቴጅ ላይ በቻምፒዮንስ ሊግ ማለት ነው በተመሳሳይ በሶልሻ አማካኝነት ማለት ነው በአትላንታ 2-0 ተመርተው በፓሳሊች እና በዴሚራል ግብ ተቆጥሮባቸው ማለት ነው ከረፍት መልስ ባገኙት ግቦች በነ ራሽፎርድ ማጓየር እና በክርስቲያኖ ሮናልዶ አማካኝነት ማለት ነው ክርስቲያኖ ሮናልዶ ጨዋታው ከ80 ደቂቃ በኋላ ነው እንግዲህ ያን ግብ ያስቆጠረው የጭንቅላት ኳስ ማለት ነው። 3-2 ማሸነፍ ችለዋል። እንደዚህ አይነት ሞመንቶች ነበሩ። በዴቪድ ሞየስ ጊዜም በተመሳሳይ የራውንድ ኦፍ 60 ግጥሚያ ላይ ከኦሎምፒያኮስ ጋር ማለት ነው በመጀመሪያው ሊግ በኦሎምፒያኮስ 2-0 ተሸንፈው ነበር። በኦልድ ትራፎርዱ ጨዋታ ደግሞ በቫን ፐርሲ ሃትሪክ 3-0 በማሸነፍ አጠቃላይ 3-2 በሆነ ውጤት ማለፍ ችሎ ነበር ወደ ቀጣዩ ዙር። ምናልባት የዴቪድ ሞየስ የማን ዩናይትድ ድንቅ ሞመንት ወይም ድንቅ ምሽት ነው ማለት ይቻላል። የተወሰነ እድሜን ሰጥቶት ነበር በዩናይትድ እንዲቆይ ማለት ነው። እንደዚህ አይነት አጋጣሚዎች በተለያዩ አሰልጣኞች ስር አጋጥመዋል ማለት ነው። እንደዚህ ካምባኮች፣ እንደዚህ ያለሸነፍ ባይነቶች፣ ሌት ጎሎች፣ እንደዚህ አይነት ሞመንቶች በተደጋጋሚ ተመልክተናል በተለያዩ አሰልጣኞች ስር ማለት ነው። አሁንም ሩበን አሞሪም የራሱን ሞመንት ነው የፈጠረው ማለት ይቻላል ማለት ነው። ይሄ ደግሞ አስደናቂ ነው። እንግዲህ ቅድም እንዳልኩት ከኤክስትራ ታይም ላይ 5 ግቦች የተቆጠሩበት ከ120 ደቂቃ በኋላ 2 ግብ የተቆጠረበት በታሪክ በአውሮፓ ትልቅ መድረክ እንደዚህ አይነት አጋጣሚ ተፈጥሮ አያውቅም ማለት ነው እና አስደናቂ የሆነ ምሽት ኦልድ ትራፎርድ ላይ ማን ዩናይትዶች ማሳለፍ ችሏል። ወደ ግማሽ ፍጻሜ አልፈዋል። ግማሽ ፍጻሜ ላይ የሚያገኙት አትሌቲክ ቢልባኦ ነው። የስፔኑን ሳን ማሜስ ላይ ነው የመጀመሪያው ጨዋታው የሚደረገው ማለት ነው። በሌላ ግማሽ ፍጻሜ ጨዋታ ደግሞ ስፐርስ እንግዲህ ኢንትራ ፍራንክፈርትን 1-0 ከሜዳ ውጭ በማሸነፍ በአጠቃላይ 2-1 በሆነ ውጤት ወደ ግማሽ ፍጻሜ ማለፍ ችሏል። በግማሽ ፍጻሜ ቦዶ ግሊምትን ነው የሚያገኘው ስፐርስ የመጀመሪያው ጨዋታ ከሜዳ ውጭ የሚያደርግ ይሆናል ማለት ነው።
አስደናቂ የሆነ ምሽት ለማን ዩናይትድ ማሳለፍ ይችላል ሩበን አሞሪም ከጨዋታው በኋላ። ከዚህ ጨዋታ በፊት 1999 ቀደም ብዬ የጠቀስኩትን የፍጻሜ ጨዋታ እየተመለከተ እንደነበር የ1999 ሞመንቶች እየተመለከተ እንደነበር ሞር ኢንስፓይሬሽን ማለት ነው እንደነበረ ገልጾ ነበረ ማለት ነው። ያን አይነት ኢንስፓይሬሽን በጣም በጉልህ ሜዳ ላይ የተንጸባረቀበት ነው ማለት ነው። ዩናይትድ ዩሮፓ ሊግን አሸንፎ ወደ ቻምፒዮንስ ሊግ የመግባት ትልቅ እድል አለው ማለት ነው። አሁን ግማሽ ፍጻሜ እንደመድረሱ ማለት ነው። ምናልባት በውስጥ ሊግ ላይ እያሳለፈ ያለው ደካማ እንቅስቃሴ ምናልባት ዩሮፓ ሊግ ላይ ሻምፒዮን የሚሆንበት እድል ከተፈጠረ በብዙ መልኩ ለቀጣይ ሲዝንም ትልቅ ተነሳሽነት ሊፈጥር የሚችል ሞመንት ነው ማለት ይቻላል። አስደናቂ ምሽት ነበር ትናንት የተመለከትነው። አስደናቂ ድራማቲክ የሆነ ምሽት ነው የተመለከትነው። እንግዲህ የተወሰነ ነገር ስለ ምሽቱና አጠቃላይ ስለነበረው ይህን ያህል ካነሳው ይበቃል ብዬ አስባለሁ። አመሰግናለሁ።